ይህ በዕለተ ሮብ የሚቀርብላችሁ የማህበረ ትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእመቤታችን በዓለ ዕረፍት ጥር 21 ሞትሰ ለሞአቲ ይደሉ ሞታ ለማርያም ያጽብ ለኩሉ እንዳለ ቅዱስ ያሬድ በማህሌቱ የእመቤታችን ቅድስት ድንግል ማርያምን በዓለ ዕረፍት የአስተርዮ ማርያምን በዓል እንኳን አደረሳችሁ አደረሰን እያልን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አስተምህሮና ትውፊት መሰረት የእመቤታችን ቅድስት ድንግል ማርያም በዓለ ዕረፍት የአስተርዮ ማርያም በዓል ከእመቤታችን ቅድስት ድንግል ማርያም ከ33ቱ በዓላት መካከል አንዱና ዋነኛው በዓሏ ነው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን አሜን። ይህ በዕለተ ሮብ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና እተታችን አስተርዮ ምን ማለት ነው በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ለገሰና እህታችን እህተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። አስተርዮ ማለት መታየት፣ መገለጥ ማለት ነው። ቃሉ አስተራየ፣ ታየ፣ ተገለጠ ከሚለው የግዕዝ ግስ የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በስጋ የተገለጠበት የታየበት አንድነት ሶስትነቱም የተገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ በሙሉ ዘመነ አስተርዮ በመባል ይታወቃል። የእመቤታችን በዓለ ዕረፍት በዘመነ አስተርዮ ውስጥ ስለሚከበር አስተርዮ ማርያም ተብሏል። ልቦናዋ በይኩነኒ የጸና ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቦና አስተባብራ የያዘች ወላዲተ አምላክ ምንም እንኳን የአምላክ እናት ብትሆንም ሞተ ስጋ ለሁሉም ዕጣ ፈንታ በመሆኑ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ተንስኢ ወንኢ የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነስተሽ ወደ እኔ ነይ መኃልየ መኃልየ ምዕራፍ 2 ቁጥር 10 ብሏታል። ቅዱስ ዳዊት ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር መዝሙረ ዳዊት መዝሙር 86 ቁጥር 3 እግዚአብሔር ማኅፀንሽን ከተማ አድርጎ 9 ወር ከ5 ቀን የኖረብሽ ወይ ስለ አንቺ የተነገረው የተደረገው ነገር እጹብ ድንቅ ነው እንዳለ እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆና ማረፏ ይደነቃል። እናታችን ቅድስት ድንግል ማርያም በዚህ ዓለም በሕይወተ ሥጋ ለ64 ዓመታት ያህል ቆይታ አርፋ ተነስታ በክብር አድርጋለች። ለዚህ ነው ታላቁ የቤተ ክርስቲያናችን አባት ሊቁ ቅዱስ ያሬድ ለምንት ይዚሃር ኃያል በኃይሉ ወባዕል በብዝሃ ብዕሉ እያድልዎ ሞት ክርስቶስ ለሥጋ አባሉ ሞትሰ ለሞአቲ ይደሉ ሞት አለማርያም ያጽብ ለኩሉ ሞት ለማናቸውም ሥጋን ለለበሰ ሰው ሁሉ የተገባ ነው። የቅድስት ድንግል ማርያም የአምላክ እናት ሞት ግን ሁሉን እጅግ ያስደንቃል፣ ያስገርማል በማለት ያደነቀው በመሆኑም በዓሉ የወላዲተ አምላክ በዓለ ዕረፍት ከመሆኑ የተነሳ ታላቅ በረከትን የሚያስገኝ ስለሆነ በየዓመቱ በታላቅ መንፈሳዊ ድምቀት ይከበራል። ወላዲተ አምላክ ምንም እንኳን የአምላክ እናት ብትሆንም ሞተ ሥጋ ለሁሉም ዕጣ ፈንታ በመሆኑ በ64 ዓመቷ ከሞት ወደ ሕይወት ከመከራና ከሐዘን ወደ ደስታ የተሸጋገረችበት ታላቅ ዕለት ነው ጥር 21 ቀን። ስለዚህ ሊቁ በዝማሬው ሲናገር እፎኑም እመ አምላክ በከየት ደንግጾ ከመኩሉ ሰብእ ሞት ሶበ ሐወፃ ዮሐንስ በልብሱ ከደነገጻ በማለት አመስጥሮ የተናገረው ቅድስት ድንግል ማርያም በዚህ ምድር ከእናትና ከአባቷ ከቅዱስ ኢያቄምና ከቅድስት ሐና ማኅፀን አብራክ ተከፍላ ከተወለደችበት ጊዜ አንስቶ እስከ መጨረሻዋ ሥጋ ዕረፍት ዘመኗ በምድር ላይ 64 ዓመታትን ቆይታለች። ይህንንም በዝርዝር ስናየው 1 ከእናትና ከአባቷ ጋር 3 ዓመት፣ 2 በቤተ መቅደስ 12 ዓመት፣ 3 ከተወዳጅ ልጇ ጋር 33 ዓመት ከ3 ወር፣ 4 ከጌታ ዕርገት በኋላ ከወንጌላዊ ቅዱስ ዮሐንስ ጋር 15 ዓመት በድምሩ 64 ዓመት በዚህ በኃላፊው ዓለም ኑራ ጥር 21 ቀን በ49 ዓመተ ምህረት በክብር አርፋለች። የእመቤታችን ዕረፍት እንባ መራጨት
ጸጉር መንጨት፣ ደረት መድቃት እንዳለበት የሰው ሞት አልነበረም። ይልቁንም እንደ ሰርግ ቤት መላእክት በውዳሴ በመሐሌት በዝማሬ በምስጋና ወደ ሰማይ ሸኟት እንጂ። ለዚህ ነው ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ እመቤታችን ድንግል ማርያም ከምድር ወደ ሰማይ ከፍ ከፍ አለች፣ በዚያም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለትም ዘምሯል። ይህንን ታላቅ ምስጢር ነቢየ እግዚአብሔር ቅዱስ ዳዊትም በመዝሙሩ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍት ተነስ አንተና የመቅደስ ታቦት። መዝሙረ ዳዊት መዝሙር 131 ቁጥር 8። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። መዝሙረ ዳዊት መዝሙር 44 ቁጥር 9 ሲል የተናገረው ቃል ትንቢት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና የጸናች የቅድስት ድንግል እመቤታችንን ዕረፍት፣ ተንሣኤ፣ ፍልሰት፣ ዕርገት የሚያስገነዝብ የትንቢት ቃል ነው። ውድ አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን እህተ ማርያም ታቀርብልናለች። በድጋሜ አብራችሁን ቆዩ። በሌላ በኩል እመቤታችን ታቦተ እግዚአብሔር መሆኗን ታላቁ ሊቅ አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ ሲገልጻት በአረብና በተርሴስ ወርቅ እንዳጌጠች ታቦት በድንጋሌ ሥጋ በድንጋሌ ነፍስ ያጌጥሽ ማርያም፣ ኢያቄም፣ ሐና፣ ቀንሞስ፣ ቀናንሞስ የሚባሉ ሽቶዎች ለጳጦስ ምሳሌ ሆንሽ አንቺን በ3 ዓመት ካስገኙሽ ዘንድ በቤተ መቅደስ የመኖር ተአምርን አሳየሽ ሲል አመስግኗታል። ይህንን ክብሯን በመረዳት ሊቃውንተ ቤተ ክርስቲያን ዘወትር ሁልጊዜ ንጽሕት የምትሆኝ አምላክን የወለድሽ ቤዛዊት ዓለም ድንግል ማርያም እናታችን ሆይ ስለዚህ ነገር እናከብርሻለን፣ እናገንሻለን። ሰውን ከሚወድ ከልጅሽ ዘንድ ይቅርታንና ምሕረትን እናገኝ ዘንድ ሁልጊዜ ዓይነ ልቦናችን ወደ አንቺ እናነሳለን በማለት ከልዑል እግዚአብሔር ዘንድ የተሰጣትን ልዩ የቃል ኪዳን ጸጋና አምላካዊ ክብር እያመሰጠሩ ያመሰግኗታል። የዕረፍቷስ ነገር እንደምን ነው ቢሉ 64 ዓመት በዚህ ዓለም ኖራ ጥር 21 እሁድ ቀን ጌታ እልፍ አእላፋት መላእክቱን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፈሽ መጣሁ አላት። ልጄ ሰማይና ምድር የማይወስኑህን አንተን 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄህ እሞታለሁን አለችው። በዚህ ጊዜ በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለእነዚህ ቤዛ ይሆንላቸዋል አላት። እኛን ከማርክልኝስ ይሁን አለችው። በዚህ ጊዜ ቅድስት ሥጋዋ ከቅድስት ነፍሷ ተለይቷል። የእመቤታችን ቅድስት ድንግል ማርያም ዕረፍት ጥር 21 ሲሆን የሥጋዋ በክብር ማረፍና ዕርገቷ ነሐሴ ነው። በዚህም ብዙ መንፈሳዊ ተአምራትና አስደናቂ ምስጢር የተገለጠበት በመሆኑ ሞት በጥር በነሐሴ መቃብር የተባለበትን ምክንያት ከዚህ በመነሳት ነው። አስቀድመው 12ቱ ሐዋርያት ለስብከተ ወንጌል ወደ ዓለም ሁሉ ተበትነው ነበርና በመንፈስ ቅዱስ ተነድተው ሁሉም ደመናን ጠቅሰው ወደ ኢየሩሳሌም መጡ። ነገር ግን መንፈስ ቅዱስ መርቶ አመጣቸው እንጂ ለምን እንደመጡ አያውቁም ነበር። እመቤታችንም ለምን እንደመጡ ጠየቀቻቸው። ቅዱስ ጴጥሮስም ጸጋን የተመላሽ ቅድስት ሆይ የመምጣታችን ምስጢርማ እኛ አንቺን እንጠይቅ እንጂ አንቺም እኛን ትጠይቂያለሽን? ሁላችንም ለምን እንደመጣን አናውቅም አላት። እርሷም ሁሉም በአጠገቧ በተሰበሰቡ ጊዜ የሚሆነውን ነገር አስቀድማ ከልጇ ከወዳጇ አውቃ ተዘጋጅታ ነበርና ለምን እንደመጡ ዕረፍተ ሥጋዋን ለማየት እንደሆነ ነገረቻቸው። ሌሊቱንም በሙሉ በጸሎትና በማለት ደግሞም በዝማሬ ሲያመሰግኑ አደሩ። ከዚህ በኋላ የተወደደችው እናት በረከቷን አሳድራባቸው በሰላም አንቀላፋች። ጊዜ ዕረፍተ ለማርያም ወረደ ወልድ እምዲበልዕልና ጠሊሳነ ንግሥት ሶቢሃ ከደነ ሲል ሊቁ እንደተናገረው ነፍሷን በአቤ እልልታና በታላቅ ምስጋና በመላእክት እጅ ወደ አምላኳ ሄደች።
ቅዱሳን ሐዋርያት የእመቤታችንን የከበረ ስጋዋን ገንዘውና ከፍነው ለማሳረፍ ወደ ጌተሰማኒ መካነ ዕረፍት የመቃብር ቦታ ይዘው ሲሄዱ አይሁድ በቅንዓት መንፈስ ተነሳስተው ቀድሞ ልጇ በ3ኛው ቀን ከሙታን ተነሳ፣ በ40ኛው ቀን ወደ ሰማይ አረገ፣ እንደገናም ተመልሶ ይህን ዓለም ለማሳለፍ ይመጣል እያሉ ሲያውኩን ይኖራሉ። አሁን ደግሞ እርሷም እንደ ልጇ ተነሳች አረገች እያሉ ሲያውኩን ሊኖሩ አይደለምን? ኑ ተሰብሰቡና የማርያምን ስጋዋን በእሳት እናቃጥላት ብለው ተማክረው መጡ። ታውፋንያ የሚባል አይሁዳዊ የከበረ ስጋዋን የተሸከሙበትን የአልጋ ሸንኮር በድፍረት ያዘ። የእግዚአብሔር መልአክ በእሳት ሰይፍ 2 እጆቹን ቆረጣቸው። እጆቹ ተንጠልጥለው ከቆዩ በኋላ በእውነት የአምላክ እናት ናት በማለት ስላመነ እጆቹ ተመልሰው እንደነበሩ ሆነውለታል። ርኅራኄ ልብ ያሰኛት አንዱም ይህ ነው። ከዚህ በኋላ መልአከ እግዚአብሔር የእመቤታችንን የከበረ ስጋ ከሐዋርያው ቅዱስ ዮሐንስ ጋር ነጥቆ ወስዶ በገነት ከዕፀ ሕይወት ስር አስቀመጠው። ቅዱስ ዮሐንስም ከጥቂት ጊዜ በኋላ ወደ ሐዋርያት ሲመጣ የእመቤታችንን የከበረ ስጋ በገነት መኖሩን ለቅዱሳን ሐዋርያት ነገራቸው። ሐዋርያትም የእመቤታችንን የከበረ ስጋ አግኝተው ለመቅበር በነበራቸው ምኞትና ጉጉት ቅዱስነታቸውን ዮሐንስ አይቶ እኛ እንዴት ሳናይ እንቀራለን? ብንጠየቅስ ምን እንመልሳለን? በማለት በነሐሴ 1 ቀን ሱባኤ ጀምረው ሲጾሙና ሲጸልዩ ከሰነበቱ በኋላ በ14 በሁለተኛው ሱባኤ መጨረሻ ጌታችን የእመቤታችንን ትኩስ የከበረ ስጋ አምጥቶ ስለሰጣቸው በታላቅ ዝማሬ በውዳሴ ወስደው ቀድሞ በተዘጋጀላት መካነ ዕረፍት በጌተሰማኒ በነሐሴ 14 ቀበሯት። ሞት በጥር በነሐሴ መቃብር የተባለበት አብይ ምክንያት ነው። እርሷን በ3ኛው ቀን ነሐሴ 16 ቀን ማክሰኞ ተነስታለች። ትንሣኤዋም ከመትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘው ይህ በ3ኛው ቀን ከሙታን ተለይታ የመነሳቷ እውነታና ምስጢር ነው። ለምን አስተርዮ ማርያም ተባለ? በዓለ አስተርዮ ማርያም የተባለበት አብይ ምክንያት እግዚአብሔር ወልድ በተነገረው ትንቢት በተቆጠረው ሱባኤ መሰረት ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በሰውነት በቤተልሔም ተወልዶና ማንነቱ በይፋ ታውቆ ረቂቁ ገዝፎ የማይታየው ታይቶ የማይዳሰሰው ተዳሶና በፈለገ ዮርዳኖስ በቅዱስ ዮሐንስ እጅ ተጠምቆ የሥላሴ አንድነትና ሦስትነት ምስጢር በተገለጠበትና በታየበት ዘመን በዘመን አስተርዮ ውስጥ የእናታችን የዕረፍቷ በዓል ስለሚከበር የአስተርዮ ማርያም ተብሏል። ይህንንም ታላቅ ምስጢር ሊቁ አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ ሲገልጽ እንዲህ ብሏል። እግዚአብሔር ጽጌ ትንቢት ለቢሶ ስጋኪ ስጋ ዚአን አመ አስተርአየ በምድር ወተአምረለነ ንወድስኪ እንዘ ንብል ምክሐ ዘመድነ የወም በፍስሐ ለማርያም እምን አስተርእዮ በሰማይ ኮነ። የትንቢት አበባ እግዚአብሔር የእኛ ስጋ የሆነ ስጋሽን ለብሶ በምድር በዚህ ዓለም በታየና በተገለጸልን ጊዜ የባህሪያችን የነገዳችን መመኪያ እመቤታችን ዛሬ ለእናታችን ለማርያም በሰማይ በደስታ የክብር መገለጽ ሆነ እያልን እናመሰግንሻለን በማለት በድርሰቱ አመስጥሮታል። የሕይወት ድኅነት አለይታ የሆነች እርሷን እናቱን ለሰጠን ለልዑለ ባሕርይ እግዚአብሔር አምላክ ምስጋና ይሁን። እናታችን ቅድስት ድንግል ማርያምም በጸሎቷ ከክፉ ነገር ትጠብቀን። በረከቷ ከእኛ በአማላጅነቷ ከምንታመን ከልጆቿ ጋር ይኖር ለዘላለሙ አሜን። የቅድስት ድንግል ማርያም አማላጅነት እናትነትና በረከትና ቃል ኪዳን አይለየን። ሁላችንም ይህንን ታላቅ በዓሏን እያሰብን የበረከቷ ተካፋዮች እንሆን ዘንድ ልዑል እግዚአብሔር ይርዳን፣ አሜን። ከእናታችን ከቅድስት ድንግል ማርያም ረድኤቷን በረከቷን እያሳድርብን፣ በምልጃዋ ትጠብቀን፣ በቃል ኪዳኗ የጎደለን ትሙላልን፣ ፍቅሯን ታሳድርብን።
በክንፈ ረድኤቷ ከሚቃጣብን ነገር ሁሉ ትጠብቀን። ለሀገራችን ለቤተ ክርስቲያናችን እንዲሁም ለመላው ዓለም እውነተኛውን ሰላምና ፍቅርንም ያድለን ያወርድልን። አሜን። ውድ ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ አስተርእዮ ማለት ምን ማለት ነው ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።